ከሁሉ አስቀድሜ የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። ስራችንን ባርኮ እኛን ጠብቆን እንድንሰራ እንድናገለግል እንድናለማ ጀምረን ትንሹን ነገር ጀምረን እሱ ደግሞ እየባረከ እሱ ደግሞ ፕሮግራማችን ስራችንን እየመራ በዚህ ልክ ስናይ እጅግ ኩራት ነው የሚሰማኝና ከሁሉ አምላካችን እግዚአብሔር የተመሰገነ ይሁን እላለሁ። ስንጀምር የሚያስጀምረን እግዚአብሔር ነው። እግዚአብሔር ከኛ ጋር አለ ብለን ነው። ይሄ አንዱ እግዚአብሔር ከኛ ጋር የመኖሩ መገለጫ ነው። ስራችን ሲባረክ ራእያችን፣ ሐሳባችን፣ ዓላማችን፣ አገልግሎታችን በዚህ ልክ ሲገለጥ አንዱ እግዚአብሔር ከኛ ጋር የመኖሩ መገለጫ ነው ያምናለሁና ወለትም ነው ደግሞና እግዚአብሔር እየረዳን ድንግል ማርያም እየረዳችን ኪዳነ ምሕረት እዚሁ እናታችን ስራዎቻችንን አገልግሎታችንን ለማታችንን እየባረከች እየረዳችን ነው። በጣም ትልቅ ኩራት ነው የሚሰማን። ያው እንደሚያውቁት ባለፈው የካቲት ኪዳነ ምሕረት የካቲት 17 እዚህ የመጀመሪያው ወለል ብረት ብቻ ነበር ያለበስነው እና ያንን ነበር። ከዚህ በተጨማሪ ይሄንን እስላብ ማልበሱን ስራ ያስጀመሩት እርሶ ነው በወቅቱ እና አሁን እንግዲህ 740 ካሬ እስላብ ለብሷል። 37 ኮለኖች ጨርሰናል። አሁን ዛሬ እየሰራን ያለነው የአንደኛ ፎቅ መዳረሻ የሆነውን የሊፍቱን አርማታ ሙሌት ነው። 4 ሜትር በ25 ሴንቲ ነው ቲክነሱ። ይሄ በአጠቃላይ 16 ሜትር በ25 ሴንቲ እንደዚህ ተደርጎ ሲታሰብ ትልቅ ስራ ነው ዛሬም የሚሰራው። ተስፋ እናደርጋለን ዛሬ እንጨርሳለን ብለን እንደው የሰጡት መመሪያ ያዩት ነገር የተሰማዎትን እና ወደፊት ደግሞ ሊሆን የሚገባውን ጠቅላላ አድርገው መመሪያ እንዲሰጡ ነው። ከሁሉ አስቀድሜ የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። ስራችንን ባርኮ እኛን ጠብቆን እንድንሰራ እንድናገለግል እንድናለማ ጀምረን ትንሹን ነገር ጀምረን እሱ ደግሞ እየባረከ እሱ ደግሞ ፕሮግራማችን ስራችንን እየመራ በዚህ ልክ ስናይ እጅግ ኩራት ነው የሚሰማኝና ከሁሉ አምላካችን እግዚአብሔር የተመሰገነ ይሁን እላለሁ። በተረፈ ባለፈ የካቲት 16 ለኪዳነ ምሕረት ፌሮ ሁሉ ነገር ተስተካክሎ ነበር። የአንድ ጋር ማታ ተሞላም እዚህ ላይ ማለት ነው። አሁን ከዛ በኋላ ደግሞ ይሄኛው ስላቡ ተሞልቶ በተረፈው በቀረው ፌሮ ደግሞ ወደ 27 የሚሆኑ 27 መጀመሪያ በተረፈው ፌሮ ማለት ነው። በተረፈው ፌሮ ወደ 27 ኮለሉ ተሞልቶ አሁን ደግሞ ባለፈ ጊዜ ወደ 10 ነው የተሞላና ዛሬም ደግሞ የሊፍት ስራ እየሞላን ነው። ዛሬ ሊፍታችን ያልቃል። ስለዚህ ይሄ ህንጻ እግዚአብሔር እየረዳን በዚህ በሶማሌ ክልል ጅጅጋ ሀገረ ስብከት በጅጅጋ ከተማ ደብረም ምስራቅ ፀሐይ ቅድስት ኪዳነ ምሕረት መንበረ ጵጵስና እዚህ 740 ካሬ ሜትር ላይ ያረፈ የተሰራ ያለው ነገር ይሄ እንደ ቤተክርስቲያን ብቻ ሳይሆን እንደ ሀገር ትልቅ ልማት ነውና ቀጣው ላይ ለሶማሌ ክልል ጅጅጋ ሀገረ ስብከት ለዛሬም ትልቅ ልማት ነው። ቀጣው ትውልድ ደግሞ የበለጠ ተርፋማ ነው። የበለጠ እኛ መስረት ሳይኖረን ገንዘብ ሳይኖረን ምንም ሳይኖረን ከዜሮ ተነስተን በዚህ ልክ መስራት ከቻል ቀጣው ትውልድ ደግሞ ሌላ ነገር ይሰራል ማለት ነው። እኛ ስንሰራ ስንኖርም ስናገለግልም ስንሰራም ስንላላክም ለዛሬ ብቻ አይደለም። ህይወታችን ለዛሬ ብቻ ሳይሆን ለነገም ጭምር ነውና እኔ የዛሬ ብቻ ሳይሆን የነገውም ትውልድ ራሱ ትልቅ እድለኛ ነው ብዬ አምናለሁ። ስለዚህ ባለው ነገር ዛሬ ሊፍቱ ካለቀ በቀጣው ደግሞ G+1 የእስላቡ ይሞላል ማለት ነው። ቢያንስ ቀጣው ላይ ግራውንዱን ፊኒሺንግ አልቆ አንደኛ ፎቅ ፊኒሺንግ አልቆ ግንባታው ሁሉ ነገር ተስተካክሎ ስናከራይ ይሄ ራሱ መስራት ይኖርናል ማለት ነው። በዚሁ ኪራይ ለባንክ ለተቋማት ብናከራይ
ራሱ ገንዘብ ነው፣ ራሱ ጉልበት ነው፣ ራሱ አቅም ነው። ከተወላ አቅም አለን ማለት ነው እና ባለ ነገር እጅግ ደስ ብሎናል። ይሄ ብቻም ሳይሆን በእውነት በሶማሌ ክልል ጅጅጋ ሀገረ ስብከት ከስራ አስኪያጁ ጀምሮ የአንድ ወር ደሞዝ ቀሳውስቱ፣ የሀገረ ስብከቱ ሰራተኛ ከስራ አስኪያጁ ጀምሮ ሁሉም ማለት እስከ ጽዳት እስከ ጥበቃ ያሉት የአንድ ወር ደሞዛቸውን በማውጣት በመደገፍ ወጪ በማድረግ ያ ደግሞ በአድባራትና ገዳማት በበረሃ ያሉትም አስተዳዳሪዎች፣ ጸሐፊዎች፣ ቁጥጥር ሹም፣ ቀሳውስት፣ ሊቃውንት፣ ምሁራን ሁሉም የአንድ ወር ደሞዝ ወጪ በማድረግ ያ ብቻም ሳይሆን ባለፈ ቀሳውስቱ፣ ዲያቆናቱ፣ አገልጋዮቹ ከሀገረ ስብከቱ ጀምሮ እኔ የ5 ቀን የሰራተኛ ይችላለሁ የ10 ቀን የ15 ቀን በማለት በተጨማሪ ደግሞ በዚህ ልክ በማገዝ በሲሚንቶ ያገዙን፣ አሸዋ ያገዙን፣ ፌሮ ያገዙን ከሀገር ውስጥም ከሀገር ውጭም ሁሉም ቀሳውስትም ከብፁዓን አባቶች ጀምሮ ማለት ነው ሁላቸውም ናቸው ያገዙንና በቅርቡ እንኳን አዲስ አበባ ሀገረ ስብከት ስለዚህ ለፕሮጀክት 1 ሚሊዮን ብር ነው ወጪ ያደረጉልን። እኛ በሚሰራው ስራ በሚለማው ልማት እጅግ ደስ ብሎናል፣ ቀጥሉበት ብለው ብፁዕ አባታችን ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከትና የሀዲያ የስልጤ አህጉረ ስብከት ሊቀ ጳጳስ ይሄንን ፕሮጀክት አይተው አድንቀው በርቱ፣ ጠንክሩ፣ እርሶም ሀገረ ስብከቱም በሚሰራው በሚያለማው ልማት እጅግ ደስ ብሎናል ብለው ነው 1 ሚሊዮን ብር ከአንድ ወር በፊት ገቢ ያደረጉልን። በዛ ነው እንግዲህ 10 በ5ም ልጆቻችንን በማድከም በማስቸገር ነው ዛሬ እዚህ ድረስ የደረስነው። ትልቅ ነገር ከዚሁ ጋራ እንግዲህ ቢሮአችን ያለንበት ነው ያውቃሉ። አሁን G+1 እሱም ለብቻ ማለት ነው። አሁን የግንባታ ስራ ተጠናቀዋል። ከዚህ በኋላ የአርማታው የሙሉ ስላለቀ ፊኒሽንግ ነው የቀረው። 6 ክፍሎች አሉ። G+1 አለ። በቀጣው ላይ ልዩ የሆነ የትኛውም ተቋም የትኛውም አገልጋይ ተገልጋይ ሲመጣ የማንቸገርበት ቢሮአችን አሁን ከሐምሌ ወር ጀምሮ እሱም ያልቃልና ይሄንን ስናይ ቀጣው ላይ ትልቅ ስራ እንደምንሰራ ነው የሚሰማንና ይሄን ስናይ ለካ ስንጀምር የሚያስጀምረን እግዚአብሔር ነው። እግዚአብሔር ለካ ከኛ ጋር አለ ብለን ነው። ይሄ አንዱ እግዚአብሔር ከኛ ጋር የመኖሩ መገለጫ ነው። ስራችን ሲባረክ ራእያችን፣ ሐሳባችን፣ ዓላማችን፣ አገልግሎታችን በዚህ ልክ ሲገለጥ አንዱ እግዚአብሔር ከኛ ጋር የመኖሩ መገለጫ ነው እያምናለሁና እውነትም ነው ደግሞና እግዚአብሔር እየረዳን ድንግል ማርያም እየረዳችን ኪዳነ ምሕረት እዚሁ እናታችን ስራዎቻችንን አገልግሎታችንን ልማታችንን እየባረከች እየረዳችን ነው። በጣም ትልቅ ኩራት ነው የሚሰማን። ከዚሁ ጋራ አሁን ባለው ነገር በጅጅጋም ሆነ በተለያዩ ቦታዎች የስብከተ ወንጌሉ መስፋፋት ጉባኤያቱ ምዕመናን ልጆቻችን ትናንትና 2018 ዓመተ ምህረት የሰኔ ሚካኤል ያሳለፈ ነው። እኔ አሁን ብዙ ሰዎች ጅጅጋ ላይ ሁሉ ህዝብ አለ ሊል ይችላል፣ ሶማሌ ላይ ሁሉ ህዝብ ሊል ይችላል። በእውነት ትንሹም ትልቁም ሊቃውንቱም ይሄ ለሀገር ነው ያለን የሚመስለው። ያ ብቻም ሳይሆን በጉባኤው ላይ በንግሱ ላይ ያለ ህዝብ በጣም ሰፊ ነው። በሚሊዮን የሚቆጠር አስራት በኩራታቸው በፌስታል እየቋጠሩ አንዱ 10,000 አንዱ 20,000 አንዱ 100,000 አንዱ 110,000 በብዙ ነው በ100,000 አስራት በኩራታቸው ያጠራቅማት አጠራቀመው አስራት በኩራታቸው አጠራቀመው በሙዳይ ብሶት እያጠራቀሙ ያን ሁሉ ነው በአውደ ምሕረት እግዚአብሔር ስራችን ባርኮልናል፣ ደስ ብሎናል፣ መላኩ ባርኮናል፣ ጠብቆናል፣ ታድጎናል እያሉ እንደ ምስክርነት ልጅ ሌላቸው ልጅ አገኘ፣ ስራ የሌላቸው ስራ አገኘ፣ ስራችን ተባረከ፣ ህይወታችን ተባረከ፣ አዳታችን ተባረከ፣ ህይወታችን ተባረከ እያሉ ምስክርነት ሰጥ ነበረ። የትልቅ ደስ የሚል ትልቅ ተርፋማነት አገልግሎታችንም ፍሬ እያፈራ በያምናለሁ። ያ ብቻም ሳይሆን ቅዳሴውን ቀድሰን እንኳን ስናቆርብ ብዙ ሽማግሌዎች፣ ብዙ እናቶች፣ ብዙ ህፃናት፣ ብዙ ወጣቶች ወንጌል ተምረው ንስሐ ገብተው ስጋው ደግሞ ተቀብለው በዚህ ልክ እኛም ቀድሰን እንዲሁ መመለስ ሳይሆን የቀደስነው ቅዳሴያችን ለራሱ ፍሬ አፈርተዋልና እያየናለ ነው። እጅግ ግሩም ድንቅ ነውና
ያ ብቻም ሳይሆን የአብነት ትምህርት ቤቱም በየበረሃ ያሉትንም ልጆቻችንም ነገ ዲያቆናቱ ከዚሁ፣ ቀሳውስቱ ከዚሁ፣ አለቆቹ ከዚሁ፣ አስተማሪዎቹ መምህራኑ ከዚሁ በየመጡበት ተምረው ዲያቆናት ሆነው ቀሳውስት ሆነው ነገ ያንን በረሃ ሲያቃኑ ነገ ኦርቶዶክስ ተዋሕዶ ቤተክርስቲያን ትሰፋለች፣ ታድጋለች፣ ትሻገራለች። ነገ ትውልዱን በቋንቋም ማስተማር የሚቻልበት ዲያቆን ተቸገር፣ ቀሳውስት ተቸገር የሚል አይኖርም ማለት ነው። ያብቻም አይደለም በራሳችን በጀት አሁን ደግሞ በየበረሃ ያሉትንም ቀሳውስት ዲያቆናቱንም ኮርስ ለሁለት ወር ለሶስት ወር የሚሆን ኮርስ እየሰለጠኑ ያሉ እነሱም ከዚህ ሲሄዱ ቀድሰው ያንኑ ቅዳሴውን ከወንጌል ጋር አገናኝተው አብራርተው የሚያስተምሩበት ያንኑ ታምረ ማርያም ያነበቡትን ታምረ ማርያሙን ከመጽሐፍ ቅዱስ ጋር አገናኝተው ከሰው ሕይወት ጋር አስማምተው አዋህደው ለትውልዱ ለምዕመናን ልጆቻችን የሚያስተምሩበት እንግዲህ ህንጻ ብቻ አይደለም ማለት አይደለም። ህንጻ ብቻ አይደለም እየሰራን ያለ ነው። ህንጻው ብቻ የሰው የሚገለገልበትን ህንጻ ብቻ ሳይሆን እየሰራን ያለ ነው። የሥላሴን ህንጻ የሰው ልጅ እያነጽን ያለ ነው ማለት ነውና ቀሳውስቱም ዲያቆናቱም በኮርሱም በአብነት ትምህርት ቤቱም በሁሉም ለማለት ፈልጋለሁ። ባለው ነገር በጣም እጅግ ደስ የሚል ነው። ሊቀ ካህናት እርስዎም ማኔጅመንቱን በመምራት ያለውን ፕሮጀክቱን በመከታተል በመቆጣጠርም ያለው ነገር ጉዳዩ አጀንዳዎችን በማስፈጸም ትልቁን ድርሻ እየተወጡ ነው ያለውና እኛ ይሄ ነበር ናፈቀን። አሁን አንደኛ ህዝቡ ማን እንደሆነ ያውቃሉ፣ አገልጋዩ ማን እንደሆነ ያውቃሉ፣ አካባቢውን ያውቃሉ፣ ቋንቋውን ያውቃሉ። ያሳደጉት የወለዱት ህዝብ ነውና አሁን ትውልዱ በዚህ ልክ እንዲማሩ፣ በዚህ ልክ እንዲታነጹ፣ በዚህ ልክ ቤተክርስቲያናችንን እንዲያገለግሉ ይሄ ደግሞ ትልቁን ድርሻ እየወሰዱ ያሉ ሊቀ ካህናት ቀሲስ ኢዮብ እርስዎ ነዎትና ባለው ነገር በሁሉ ነገር ጥሩ ነው። እግዚአብሔር ረድቶን እዚህ ደርሰናል ለማለት ፈልጋለሁ። ብፁዕ አባታችን ያው እንግዲህ ዛሬም ያለው የሊፍት ሙሌት ላይና ያቺ አንድ ቅድም የገለጧት የሀገረ ስብከቱ ቢሮ ትሆናለች ተብሎ የምታሰበው G+1 ፎቅ ኮርሰኞቻችን በጣም ሲሰሩ ነበር ከሀገረ ስብከቱ አስተዳደር ሰራተኞች ጋርና ከፍተኛ ወጪ ያዳኑበት ነው። የቢሮ በብዛት በቢሮ ሰራተኞቹን ያቺ የተሰራችው እንደው ከራእዮት ጋር አስተዳደር ሰራተኛውስ ኮርሰኞቹስ እንዴት እንደሄዱ ገምግመውታል? መጀመሪያ ከዚሁ ጋር አሁንም እኮ እየሞሉ እኮ ነው የሀገረ ስብከቱ የየክፍል ኃላፊዎቹ አሁንም አርማታ እየሞሉ ነው። አሸዋ እየተሸከሙ ነው፣ ጠጠር እየተሸከሙ ነው፣ አርማታ እያወቁ እየተሸከሙ ነው ያለው። ስለዚህ ይሄ ለልማቱ ያላቸው ቁርጠኝነት ያሳያልና ይሄ ሰራተኛው ራሱ አይምሮ የታነጸ ነው። አይምሮ ራሱ ስለተገነባ ይሄ ለኛ ነው፣ ለኛ ለሀገር ለቤታችን ነው፣ ለቤተ ክርስቲያናችን ነው፣ የኛ ህንጻ ነው ብሎ በዚህ ልክ በጉልበታቸው በመደገፋቸው በጉልበታቸው ፌሮ መሸከም አሸዋ መሸከም ትልቅ ነገር ነውና ይሄ ትልቅ ክብርን ያለኝ። ሌላው ያ ኮርሰኞቹ ባለፈውም ጊዜ ትልቅ ብዙ በ100 ሺህ ብር በላይ የሚቆጠሩ ገንዘቦችን ያደርግ ነበረ። ይሄ ሁሉ ኮርሰኞቹም ከሀገረ ስብከቱ ሰራተኞቹ ጋራ ከአድባራቱ ሰራተኞች ጋራ በመሆን ኮርስ ብቻም ሳይሆን በጉልበታቸውም ጭምር እያገዙን እየረዱን ነውና እንግዲህ ግማሹ በጉልበት ያገዛል፣ ግማሹ በገንዘብ ያገዛል፣ ግማሹ በሐሳብ ይደግፋልና ይሄ ህንጻ ራሱ በመጀመሪያ የሁሉም ሆኖ ደስ የሚል ነገር ነው። ደስ ያሰኛል። የሁሉም ሆኖ የቀሳውስቱም የሊቃውንቱም የዲያቆናቱም የምእመናኑም ጠቅላላ የጋራ መሆኑ ትልቅ ነገር ነው። ኮርሰኞቹ ኮርሳቸውን እየተማሩ ትምህርታቸውን እየተማሩ ኮርሳቸውን እየወሰዱ ጥናቱን እያጠኑ በጉልበታቸው ደግሞ እያገዙን ስለሆነ በዚህ ያልተሳተፈ የለም። ሁሉንም ማመስገን እንፈልጋለንና ይሄ ለኛ ትልቅ ጉልበት ነው፣ ለኛ አቅማችን ነው፣ ለኛ ትልቅ ፓወር ነው እና ለካ ስንጀምር እግዚአብሔርም እየረዳን ሌላውንም እያስነሳ እግዚአብሔር በዚህ ልክ እንደሚረዳን ለወደፊቱ በበለጠ በሄድንበት ሁሉ ባለንበት ዛሬም ባለንበት ነገም በሄድንበት በዘመናችን ሁሉ እግዚአብሔር እንደሚረዳን እግዚአብሔር ጋሻ ሆኖ መከታ ሆኖ ጉልበት ሆኖ አቅም ሆኖ ስልጣን ሰጥቶ ዕውቀቱን ሰጥቶ ጤና ሰጥቶ ማገልገል እንደምንችል 101% ያረጋገጥንበት ነውና ቀጣው ላይ ደግሞ በለጠ ለወደፊቱ በደንብ እንሰራለን። ሶማሌ ክልል ጅጅጋ ሀገረ ስብከትን በደንብ በቀጣው ላይ ይሄ መነሻ ነው።
ይሄ G+5 ነው። ቢሮአችንም ቀጣው ላይ እዚሁ ይሆናልና ይሄንን አከራየን ማለት እኛ ከዚህ በኋላ ሁሉ አቅማችን እጅግ ሙሉ ይሆናል። ስለዚህ ባለው ነገር እጅግ ነው ደስ የሚል። እንግዲህ ይሄ ደግሞ አስፋልት ዳር ነው፣ ዋና አስፋልት ዳር ነው ይሄ እንግዲህ ህንጻ ማለት ነው። በዚህ ሁኔታ ላይ በደንብ ለመስራት ትልቅ ሞራልና አቅም ጉልበት ሆኖናል ማለት ነው። ለተካና ንጹህነቶ ቡራኪዎት ደርሶን እኛም የዚህ የልማት ሐሳብ አመንጪ እርሶኖት፣ ዲዛይኑ በነፃ እንዲሰራ ያደረጉት እርሶኖት። በተጨማሪ ደግሞ እኛንም ለልማት እንድንነቃቃ አድርገው ከዛም በኋላ ደግሞ እኛም ይችን አይተን የድጋፍ መሆን አለብን ብለን የአንድ ወር ደሞዛችንን አምና ለቀቅን። ዘንድሮ ደግሞ ለእያንዳንዱ የሀገረ ስብከት ሰራተኛ የ10 ሙያተኛ የሚያውል እያንዳንዱ ሸፍኗል። በዚህ ህንጻ ላይ ብቻ ከጉልበቱ ከሌላው ስራ ውጪ። ይሄ ደግሞ የእርሶ ራዕይን ስለገዛው ነው ሰራተኛውና እንዳጋጣሚ ሆኖ በፊት ቦታ የታሰበው በዚህ በደቡቡ ነበር፣ በዚህ አቅጣጫ። አሁን የሰሜኑን ስንይዝ በወቅቱ የተናቀ ቦታ ነው። ይሄ ቆሻሻ መጣያ ነው፣ ቅርጫ መቃረጫ ነው፣ እንደዚህ የነበረን እሱ እንዲጸዳ እኔ ፈልገዋለሁ፣ ቆሻሻውን አጽድቼ መስራት ነው የምፈልገው ብለው ሰበካ ጉባኤውን አሳምነው በዚህ ቆሻሻው ነው ትዝ ይለኛል የያዞትን ጉንፋን አስታውሳለሁ። ይሄንን ጥንብ ሲነሳ አብረው ቅድሚያ አንስተው ጨርሰው ይሄንን ያዩበት መንገድ አሁን ላይ ደግሞ ብዙ ሳይቆይ ኮሪደር ልማቱ መጣ። የኮሪደር ልማቱ እስከ ድረስ እንደሚገባ መሰረት ድንጋይ የተጣለው ጥር 12 2017 ነው። ብፁዕነቱ በርሶ ግን ለግንባታ የዘገየ ነው። ከሁለት ወር በላይ ቆይተናል። 2 ወር ከ15 ቀን አካባቢ። እንግዲህ የመጀመሪያ አርማት የተሞላው ሚያዝያ 27 ነው። እንግዲህ ያኔ ይሄ ገና እየተሰራ አሁን አልቆ ይሄ ህንጻ እዚህ ሆኖ እዛ ለሚያዩት ሰዎች በእውነቱ ደስተኞች ናቸው። የመንግስት አመራርም በአጭር ጊዜ ወደ ግንባታ በመግባታችን በቀደም ባደረግነው ጉባኤ ምስጋና አቅርበዋል። ክቡር ምክትል ፕሬዝዳንት ኢብራሂም እና ለጸጥታውም ለውበቱም ለከተማው በሚገርም ሁኔታ ከኮሪደሩ ወደ 5 ሜትር ርቀናል። አሁን 5 ሜትር አሁን መነሻችን እቺ ነች። ከዚህ እስከ ቆርቆሮ ጀርባ ድረስ 5 ሜትር ነው አባታችን እና ለወደፊቱም ልማት እንኳን ቢኖር የሚያስጋው ህንጻ አይደለም። ከዚህ በምዕራቡ በኩል ደግሞ አቅጣጫ ወደ 4 ሜትር ገብተናል። አሁን መንገድ ይሰራል ተብሎ ይታሰባል። ይሄም አስፋልት ምክንያቱም ከክልል የከተማ አስተዳደሩ ወደ ኮሪደር ልማቱ የሚመጡ አስፋልቶች ኮብልስቶኖች እየተነሱ አስፋልት ይልበሱ ብሎ ወደ ስራ ገብቷል እና በጣም በምዕራቡ በደቡቡም ለገበያ ማዕከልነቱ ለሁሉ አገልግሎቱ እና ያን ጊዜ እንዴት አይተውት ነው ያን ቆሻሻ ቦታ የመረጡት? እኔ ትልቁ ነገር በጀርባ በኩል ያው ወደ ውስጥ ገባ ያለ ነውና አንደኛው አፈር ይሄ መለስ አፈር አለ የተመለሰ አፈር አለና እሱን ራሱ ማጓጓዙ ብዙ ዋጋ ብዙ ድካም እንደሆነ ተረዳሁኝ። ያለኝ እዚህ ጋር ቦታ ደግሞ አስፋልት ዳር ነው። ይሄ አካባቢ ደግሞ ቀጣው ላይ ጠቅላላ ኢትዮጵያ እየለማች ስለሆነ ይሄ አስፋልቱ ኮሪደሩ በሚሆንበት ሰዓት ለኛ ልዩ ቦታ ነው። አሁን ይሄ ለባንክ ቢሆን ለተለያዩ ለንግድ ቢሆን እዛ ጋር ከጓዳ በጀርባ በኩል ካለው ይልቅ ይሄ በተሻለ መልኩ የተፈላጊ ቦታ ወሳኝ ቦታ መሆኑን ስለተረዳሁኝ በዛ ልክ የነበረው እዚህ ጋር ቆሼ ነው የሚባለው ቆሼውን ከዚህ ጋር አጽድተን ያለውን ነገር አስወግደን ያው እዚህ ጋር ፈቃደ እግዚአብሔር ሆኖ ስራ ተሰርቷልና ከዚህ ጋር ማመስገን እንደሆነት ኢንጂነር ዮሴፍ እንደው በቅርቡ አላገኘሁትም እና ውድ ልጃችን ይህንን ዲዛይን በራሱ ሁሉን ነው በራሱ እንቅልፋቶ በወቅቱ እንደ ሙሽራ ነው የነበረና በእውነት እሱም ሳይገድበው እኔማ እንደው እግዚአብሔር ለዚህ ካደለኝ በነፃ ሰራለሁ ብሎ ምንም ነገር ክፍያ ሳይከፈለው በነፃ ጠቅላላ በነፃ ነው የሰራለ ዲዛይኑን ማለት ነው። ብዙ ልጆቻችን ይሄ እንደው ቀደም ያላነሳዋቸው ቴክኒክ ኮሚቴዎች በእውነት አቅም ያላቸው እነ ኢንጂነር ታሪኩ የሚባሉ እነ ኢንጂነር ወንደሰን የሚባሉ እነ ኢንጂነር ሌሎችም አሉ ስማችን እነ ገብረ ሚካኤል የተባሉ ውድ ልጆቻችን እና ብዙ ልጆቻችን ይሄንን
ህንፃውን እየተከታተሉ በነፃ ማለት ነው። ይህንን እኮ ለመቆጣጠር ለመከታተል በገንዘብ ቢሆን በብዙ ገንዘብ ነበር። ይሄ ሁሉ ግን በነፃ ነው እየተሰራ ያለውና እኛም ታድለናል፣ ሰውም ታድለዋል። በእርሶም በእኛም ዘመን ይሄ በመታነጹ ትልቅ ነገር ነው። ትውልዱ ላይ ምን እንሰራለን? ትውልዱ እንዲታነጽ እናደርጋለን። ትውልዱ ወንጌል እንዲማር፣ ቤተክርስቲያንን እንዲያውቅ፣ ኦርቶዶክስን እንዲያውቅ፣ ወንጌል ተምሮ ንስሐ እንዲገባ ትናንትና መቅደስ እንዳቆረብን ሁሉ ይሄ ትልቅ ስራ እየተሰራ ነውና ቀጣው ላይ ሰው ንስሐ ገብቶ ስጋው ደግሞ ተቀብሎ የእግዚአብሔር መንግስት ወራሽ እንዲሆን ትውልዱ ላይ እንሰራለን። የአብነት ትምህርት ቤቱም ላይ በደንብ በሚገባ እንሰራለን። ነገ ዲያቆኑ፣ ነገ ቄሱ፣ ነገ መርጌታው፣ ነገ የሀገር ስብከቱ ስራ አስኪያጅ፣ ሌላውም ብፁዓን አባቶችም ከዚህ እንዲወጡ ማድረግ እንችላለን እና እሱ ላይ ምን ሰርተን ህንጻው ላይም ደግሞ መስራት አለብን። እኛ ጋር ኦርቶዶክስ ጋር ደስ የሚለው ነገር የሌለ የለም። አቅም አለ፣ ጉልበት አለ፣ እውቀት አለ፣ ሀብቱ አለ፣ ቅንነቱ አለ። ከሁሉ በላይ ደግሞ እግዚአብሔር አለ። ሁሉ ነገር ስላለ ስራዎቻችን በዛ እንቀጥላለን። ባለው ነገር ባየሁትም በሰራነው ሁሉ በጣም ደስ ይላል። እግዚአብሔር ባርኮናል፣ እግዚአብሔር ረድቶናል፣ እግዚአብሔር እየረዳን ነው። ነገም ስለሚረዳን ባለው ነገር ስለ ሁሉም ነገር እግዚአብሔር ይመስገን እላለሁ። እርሶም እንግዲህ በርቱ። ትናንትና ያልተሰራ በእርሶ ስራ አስኪያጅነት ዘመን መሰራቱ ይሄም እርሱንም እድለኛ አድርጎታል፣ ሌላውንም እድለኛ አድርገዋልና ይሄ ትናንትና ይሄ እኔ በጣም የሚቆጨኝ ትናንትና በትንሽ ገንዘብ ትልቁን ህንጻ በሚሰራበት ዘመን ትናንትና ከዛሬ 3 እና 4 ዓመት በፊት ከዛሬ 5 እና 6 ዓመት በፊት ይሄ ህንጻ ተሰርቶ ቢሆን ኖሮ ዛሬ የትና የት ነበረ? ትናንትና ስላልሰራን ትልቅ በረከት ነው ያጣ፣ ትልቅ ኪሳራ ነው ይሄ በእውነት። ስለዚህ አሁንም አልመሸም፣ ረፈደ እንጂ ስላልመሸ ቀጣው ላይ ደግሞ በሰዶም መሸባቸው ነው የሚለው አይደለም። እኛ ደግሞ አልመሸብንም፣ ብዙ መስራት ስለምንችል ትናንትና አልፏል። ትናንትና ደግሞ ተሰርቶ ቢሆን ኖሮ ዛሬ የትና የት በደረስን ነበረ። እኛ ደግሞ ሌላ እንሰራ ነበረ። አሁንም ይሄንን ሰርተን ደግሞ ሌላውንም እናነጻለን፣ እናገለግላለን። በረሃውም ችግሩም ፈተናውም ውጣ ወረዱም ሳይገንደው ከአቅማችን በላይ ሳይሆን በእግዚአብሔር ሁሉን በሚሰጠኝ ኃይልን በሚሰጠኝ በእግዚአብሔር ሁሉን እችላለሁ እንዳለ ቅዱስ ጳውሎስ ኃይልን በሚሰጠን ጉልበትን በሚሰጠን አቅምን በሚሰጠን ጤናን በሚሰጠን ሰላምን በሚሰጠን ሁሉ ነገር በሚሰጠን በእግዚአብሔር ሁሉ ነገር እንሰራለን። እሱን ይዘን እናገለግላለን። እሱን ይዘን እናለማለን። እሱን ይዘን እናንጻለን። እሱን ይዘን እኛም ተሻግረን ቤተክርስቲያናችንን በዚህ ልክ እናሻግራለን ማለት ነው። በርቱ። እግዚአብሔር ይባርካችሁ። እሺ።